ይቅርታና ማለት ነው። እሱ ማጣት የእናንተ ግዴታ ነው። ይሄ መጽሐፍ ቤተክርስቲያን የሚሸጥ ኢቨን ደግሞ ምን ይልክ ማለት እግዚአብሔር የላከው ተብሎ የሚታመንበት መጽሐፍ ነው። አትዝጋው አኗር፣ ህዝቡ ይመለከተው፣ ህዝቡ ይስማ። አያቸው አይደለ? የመጽሐፉ ከበራ ለምን ዝም ትላለህ? ዝም አትበል። ሰማይ ብትዋጥጥ እንዲህ አይነት መረጃ አታመጣም። አየህ፣ ውሸታም ያው ከፈተልህ፣ ያ መጽሐፍ ተከፈተልህ አሉ። መጽሐፍ ይከፈተልህ። መጽሐፍ እንዲህ አይነት መረጃ አይሰጥም። ይኸውልህ ይሄ ምንድን ነው? ይሄ ምን እናድርገው? ቆይ አሁን ግራ የገባኝ እኮ ያከፈተልህ አይሰጥም፣ ተሰጥቶም አይታወቅም። የመቶ ዓመት ባለጸጋ ታላቅ መጽሐፍ የመቶ ዓመት ነው የሚለው የመቶ ዓመት ባለ ጸጋ ታላቅ መጽሐፍ ዳግማዊ አጤ ምኒልክ። እስኪ ደግሜ ላንብበው አንዴ፣ ካንተ ጋር ልዩነት ካለው። እስኪ አፈወርቅ ገብረ ዮሐንስ እሺ አሳየን። ያደርጌ መያዝ የምስራችሁ እንጦጦ በደረሰ ጊዜ መቼም ቀኑ የለት ቀን ነበርና እቴጌ ጣይቱ እንዲህ ብለው ገጠሙ። የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ ይላል። የሸዋ ንጉስ ማናቸው? እግዚአብሔር ያነገሳቸው እግዚአብሔር የጠራቸው ንጉስ ምን ያደረጉ? ያው እስላም አርደዋሉ አራጅ። ያው ኢትዮጵያ ላይ ስታርዱ የነበራችሁ እናንተ ናችሁ። ያው እግዚአብሔር ይሄው ምኒልክ ላከ። እግዚአብሔር የላከው ነው። እግዚአብሔር የላከው ንጉስ ምን ያደረገ? ኢትዮጵያ ላይ መጥቶ ንጹሃን ሙስሊሞችን ሲጨፈጭፍ ነበር። ይሄ ነው ክርስትና፣ ይሄ ነው ታሪካችሁ። እሺ ዝም አሉ። ኢብሮ ሂድበት። እኔ ግን ሙሉ መረጃ እሺ አንዴ የፈራ ይመስል እንግዲህ አሁን ይሄንን አይተናል። አንድ ቅድም መጽሐፈ ሚስጥርን ይዘህ ነበር አይደለ? ይሰማል? ይሄንን መረጃ በትክክል ካልሰጣችሁን ብራዘር እየሰማ ነው። ይሄ አንተ ችግር ነው፣ የኛ ችግር አይደለም። መጽሐፉን አድርገህ ሄድና ቤተክርስቲያን ውስጥ ፈልገው ታገኘዋለህ። ቤተክርስቲያን ውስጥ ፈልገው ታገኘዋለህ አልኩህ። እየሰማኝ ነው? እስክሪንሾት አድርገው ይታያል መጽሐፉ። መጽሐፉን ታደርጋለህ። የአንተ ቤተ ይኸውልህ እንዲህ ታደርገዋለህ። መጽሐፍህን እስክሪንሾት አድርግና ቤተክርስቲያን ፈልገህ ታገኘዋለህ። አሁን ጥያቄ አለኝ መጽሐፍ ሚስጥር ላይ ቀደም ያነሳ ቅድም እያወራችሁ የነበረበት ቦታ ላይ ዝግጁ ነው ወይስ ሌላ ሰው ልጠይቅ? አሎ የፈራ በጣም ጥሩ። እሺ አንዴ ትልቁ ላይ ታደርገኛለህ። ምንድነው ጥያቄው? ማርያም እንግዲህ ስለ ማርያም ስለሆነ እያወራን የነበረው ቅድም ማርያም ማለት ነው ቆንጆ ቆንጆ ስሞች ታወጣለች በመጽሐፈ ሚስጥር ላይ ታውቃለህ? እንደዚህ ላድርጋችሁ። ያው አሁን እዛው ጨርሱ ጉዳያቸው። ቆንጆ ቆንጆ ስሞች ታወጣለች ማርያም መጽሐፈ ሚስጥር ምዕራፍ 4 ላይ የፈራ በጣም እኮ ለላይ የፈለግኩት ምናልባት ካላወቀው ብዬ ነው። እና እስቲ እናንብበው አንዴ ምዕራፍ 4 ቁጥር 4 ላይ አውጣልኝ እስቲ። ቁጥር 4 ላይ ምዕራፍ 4 ቁጥር 4 ፔጅ 50 ማለት ነው በመጽሐፉ ገጽ 50 ላይ መጽሐፉ ኦኬ ያውጣለን። አንዴው ቆንጆ ቆንጆ ስም ምናልባት ለሌላ ጊዜ ይጠቅማል ብዬ ነው የፈራ። እሺ ገጽ እስቲ አውጣ ለህዝቡ አንብብላቸው። አንተ ጎበዝ ስለሆንክ እንደዚህ አይነት መጽሐፍ ላይ ምናምን እስቲ አውጣና አንብብላቸው። አይ ጭብጡ መጀመሪያ ተናገር። አይ ጭብጡን እኮ ቆንጆ ቆንጆ ስሞች ታወጣለች። ያንን ስም ማወቅ እንፈልጋለን። ማርያም ያወጣችውን እንዴት እንዳወጣች እንድታነብልን እንፈልጋለን። ከቻልክ ደግሞ ከ3 ጀምረህ ብታነበው ደስ ይለናል። ለምሳሌ ምን ስም አውጥታ ነው አንተ እንትን የሆነብህ? አፈወርቅ አፈወርቅ። ታዲያ በምን ምክንያት ነው ያወጣችው ማርያም አፈወርቅ ብላ? እሺ እና ታሪኩን ላንብበው፣ ሙሉን ታዳምጣለህ? እናንብበው። ግን ችግር በምን ምክንያት ሊወጣ ይችላል አፈወርቅ? በምንም ይኸው እኮ ምክንያት አለው አይደለ? እሺ ነው በቃ አሪፍ ነው። ቁጥር 4 ላይ በደንብ ታገኘዋለህ። አንብበው። እሺ ካሜራ ክፈትና ክፈትልህ ነው
አፈወርቅ የተባለው ለምን እንደሆነ እንመልከት። እዚህ ጋር ልንገራችሁ ሰርፕራይዝ። አፈወርቅ የተባለው የሴት ሀፍረተ ይቅርታ፣ ቀጥሉ በቃሽ። እንደው ትገርሙኛላችሁ። እሺ ከላይ ነው የምጀምረው እኔ ቁጥር 2 ጀምሮ ማነበው ይበዛባችኋል። ቁጥር 2 እሺ፣ ቁጥር 3 ጋር ይከፍቱ አሪፍ ነው። አንዴ ከፍተህ ነው እንጂ ሳይከፍትማ አይሆንም። ደግሞ ቁጥር 2 በጣም ረጅም ነው። ከዛ እንትን እንዳትል ሀሳቡ ስለሆነ ሊቀ ጳጳሳት ቁጥር 4 እና ያለው ልንገርህ። ቁጥር 4 እና ቁጥር 5 ላይ ነው ሜን ፖይንቱ ያለው። አይ ቆይ ከ3 እንጀምረው። ከ3 አይበዛም በጣም እሺ፣ ቀጥል። ኧረ በጣም ብዙ ነው ላላ ብለህ እንዴ? እሺ፣ ችግር የለው። ሊቀ ጳጳሳቱም ተቆጥቶ የስጋዋ እርቃን እንደተገለጠ ይላል። ያቺ ሴት ማለት ነው። ሊቀ ጳጳሳቱም ተቆጥቶ የስጋዋ እርቃን እንደተገለጠ ቁልቁል ይሰቅሏት ዘንድ አዘዘ አለም። እግዚአብሔር በዚህ ስጋ ከማርያም ከተወለደ መንፈስ ቅዱስ ይህችን ሴት እንደምን ናቃት? እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ ርኩሰታቸው በተቀደሰ ነበር። ሕዝቡም ሁሉ ወደ እርሷ ቀርበው እግዚአብሔር በዚህ ስጋ ከሴት እንደተወለደ የሚያምን የተለየ ይሁን። ከይቅርታ ጋር ቪዲዮን ክፈትልን እንድናየው። ትልቁ ላይ ያደረገ እኮ ለዛ ነው። እሺ እሺ፣ አንብበው። ይታያል? አዎ እና ተሳስቻለሁ? ኧረ አልተሳሳትክም፣ ትክክል ነህ። ህዝቡ ይኸው ነው። ካሜራው ትንሽ ጥራት ስለሌለው ዞር አድርጌ ነው የማነበው። ቆንጆ ነው፣ በደንብ ይታየናል። ህዝቡም እንዳዘዛቸው አደረጉ። ከላይ አልጨረስኩትም። እግዚአብሔር በዚህ ስጋ ከሴት እንደተወለደ የሚያምን የተለየ ይሁን። እግዚአብሔር በመወለጃ ማህፀን ተወሰነ። የጡት ወተት በመመገብ በሴቶች የመወለድ ስርዓት ሁሉ ህፃናትን እንደመሰላቸው የሚያምን የተረገመ ይሁን፣ የተረገመ ነው እያሉ በሀፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ። ይህን ያደረገው ማነው? ሊቀ ጳጳሱ ማለት ነው። ህዝቡም እንዳዘዛቸው አደረጉ። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጠርዜ ቤጤር ነበረ ይላል። ማንም ይባል? ቅዱስ ዮሐንስ ጠርዜ ቤጤር ነበር። ትርጓሜው ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በዚህ ስጋ ከሴት እንደተወለደ አምናለሁ። እኔ እግዚአብሔር በመዋለጃ ማህፀን እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ አምናለሁ። በህፃናትም ስርዓት ህፃናትን እንደመሰላቸው ከብቻ ኃጢአትን በቀር የሰውን ሕግ ሁሉ እንደፈጸመ አምናለሁ ብሎ ሀፍረተ ስጋዋን በአፉ ሳመ። ቀጥል። ያ ምራቅ የተተፋበትን ሀፍረተ ስጋ ሳመ ማለት ቀጥል፣ ጨርስልን። ይኸው በቤተ መቅደስ ፊት ቦታ ይግባ። ቆይ ይፈራ አይደለም። አንዴ ሚውት ላድርግሽ። ያጀማ አፈወርቅ የተባለው ያው የሴት ሀፍረት እንደሳመ ወገናችን መጽሐፉን ከፍቶ አምኗል። አመስግኑልኝ። እስካሁን በታሪክ መጽሐፉን የከፈተ እሱ ብቻ ነው። ለምን? መጽሐፉ 10 ሺህ ብር የሚሸጥ ወላሂ 10 ሺህ ብር የገዛ ነው። የከፈተው እሱ ብቻ ነው። እና የሴት ሀፍረተ ስጋ እንደተሳመ አምኗል። ግን ችግሩ ምንድነው? ማርያም አፈወርቅ ያለችው በመሳሙ እንደሆነ አላመንም። ይግለጠውና የሴት ሀፍረተ ስጋ መሳም ከማርያም ከንፈር መሳም ጋር እኩል እንደሆነ እንዲሁም ደግሞ እሱና ስለዚህ አንድ ግለጠው። ኢምራን ኖ የፈራ አሁንም ይውት አድርጌያለሁ። ሐቢቢ ፕሊስ ወንድሜ፣ እሺ አንዴ ታወራለህ። መጀመሪያ ግን መጽሐፉ ይነበብ። ሐሉ መጽሐፉ ይነበብ። አንዴ ግለጠው። ይሄ ስማ የፈራ ታስረዳለህ እኮ ግን አንዴ ታሪኩን ጨርሰው። አይደለም አይዘልም። እኔ አልዘልም። መጀመሪያ እዚሁ ባነበብኩት ነገር ላይ ተረዳርተን ነው መተላለፍ ያለብን። ለምን ሳመ
የሳመበት ምክንያት አንዲት ሴት ቤተ መቅደስ አቆሸሸች ብለው እርምጃ እየወሰዱባት ነበረ ሰዎች። እግዚአብሔር ጭራሽ ምን አሉ? ካዱ። ምን ብለው ካዱ? እግዚአብሔር ከሴት ማህፀን አልወጣም አልተወለደም ብለው ካዱ። ምራቅ ተፉበት ይላል ታሪኩ ከላይ ተፉባት እንትኗ ላይ ቀጥልሽ። ቅዱስ ዮሐንስ ግን የሚባል ልድገምልህ፣ ይኸው ከዛ በኋላ ህዝቡን እንዳዘዛቸው አደረጉ ይላል። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጤርዜቤር ነበረ። ትርጓሜው ቀሲስ ማለት ነው አለ። ወደ ተፈረደባት ሴት ቀርቦ እኔ ግን አለ እግዚአብሔር በዚህ ስጋ ከሴት እንደተወለደ አምናለሁ። አየህ፣ እግዚአብሔር ከሴት እንደተወለደ አምናለሁ። ሌሎቹ ምራቅ ሲተፉባት እሱ ግን አልተፋም። ምንድን ነው ያደረገው? አምናለሁ አለ። ከሴት እንደተወለደ አምናለሁ። አንዴ ግን ጥያቄ አለኝ ኢምራን። አንዴ ሳመው እንጂ ኢብሮ ሳመው እኮ አይደለ? እንትኗን ሳመው እኮ ጨርስ አንብበው አንዴ ፕሊስ። ኖ ደግመህ አንብበው። ሳመ ይላል እዛው ከማመንም አልፎ ማለት ነው። ሳመ። አዎ እያልኩህ እኮ ነው። ምኗን ሳመ? ሀፍረተ ስጋዋን። ሰዎች ምራቅ ሲተፉባት እሱ ግን ሳመው ይላል። ሀፍረተ ስጋዋን ማለት ነው። አዎ። ከዛ ወደ ጎና እስኪ ቀጣይ ማርያም ምን አለች? ወደ ጎና ከላይ ከዛ በቤተ መቅደስ ስር የነበረች አሳይና። ለምን ቆረጥከው? ከላይ ጨርስልና አንተ ወደ ቀጣይ አንተ ከሚተፉትና ቀጣይ እዛ ምን ይላል? ያው በቤተ መቅደስ ፊት የነበረች የድንግል ማርያም ስዕል አፈወርቅ ብላ ቀራች። ይህን ጥያቄ ወደ አንተ ማምጣው። አንዲት ሴት ከባድ ነው። እንዴት እንደምንግባባ ጨርሰህ አንብብልን። እዛው ላይ አፈወርቅ ይላል። አፍህ ይጣፍጣል አለችው ይላል። የፈራ ተመለስ፣ ደወሉበት። አፍህ ወርቅ ነው አለችው እዛ ላይ። እሱን አንብብልና መጀመሪያ። አንብቤልሃለሁ። አይ አናበብከው፣ ደግመህ አንብበው። ውይይት ነው አይደል የምትፈልገው? የፈራ ያን አንብብልን ፕሊዝ። አይ በቃ ኢብራሂም አስቀጥሎ ከኔ ጋር ሊግባባ አልቻለም። አይ ይፈራል። በጣም ሲምፕል ነገር ነው እያከበድከው ያለው። አሁን በአጭሩ ማርያም አንድ ጊዜ ቆይ፣ ማርያም ይህንን ሰው ሲስም አይታው ነበር አይደለ? ስዕሏ ተናገረ። ያቺ ስዕል ማርያም ያየችው ምን ሲያደርግ ነበረ? ያቺ ስዕሏ ምን ሲያደርግ ነበር ያየችው? በመጀመሪያ አንድ ስዕሉ ላይ እንግባባ። ስዕሉ ሴትዮዋን እንደዚህ አፕሳይድ ዳውን ገልብጠው ዘቅዝቀዋት ምራቃቸውን ሲተፉባት ነበር አይደለ? አፍረተ ስጋዋ ላይ። በጣም ጥሩ። ከዛ አሁን የሰዎች ምራቅ አለ እዛ ላይ። ከዛ ደግሞ ሌላም ነገር ይኖራል እንግዲህ አለ። እሱን ሄደና አደባባይ ላይ እንግዲህ ዮሐንስ አፈወርቅ ማለት ለአንተ ቀላል ሰው ነው እንዲህ ነው የምታስበው? ምን ማለት ነው? አማኝ ነው እኮ አንድ ሰው ካመነ መጀመሪያ ችግር የለውም። ሄዶ ተጥሷል። አዳምጠኝ። ሄዶ በሁለት እግሮቿ መካከል ገብቶ ሳማ አይደለ? ላ ሐውለ ወላ ቁወተ ኢላ ቢላህ። ማርያም ምን አለችው? ከዛ ወዲያውኑ ማርያም እምነቱን አድንቃ እሱ ምንድን ምን አለችው? ይኸውልህ እሱ እያሰበ ያለው ፈጣሪ በሴት ማህፀን ወጥቷል። ምን አለችው? እሷን የጠየቅኩህ እኔ። ይናገራል መጽሐፉ እኮ አይደል? ምን ብላ ጠራችው? አፈወርቅ አለችው። በጣም ጥሩ። አየው አፈወርቅ። ስለዚህ ምን ተብሎ ተጠራ? ዮሐንስ አፈወርቅ ተብሎ ተጠራ። ስለዚህ ማርያም በጣም በሚገርመው ሁኔታ የማርያም ፎቶ እዛ ጋር በነበረበት ሁኔታ ላይ አማኙ ነኝ እንዴ እኩል አውራ እኮ ምን ሆነ ነው እየጠየቀኝ አይደል እንዴ? ለሁለት ምክንያቶች ማርያም ይሄንን ሰውዬ አፈወርቅ ብላ ጠራቸው። አንደኛ ምንድነው ሰውዬውን ሴትዮዋን ሄዶ ኢየሱስ የወጣበትን አካል በመሳሙ ምን ተባለ? አፈወርቅ ተባለ። እሱም በማመኑና በመሳሙ ማለት ነው። አይደለም ነው መዳረሻው የእምነቱ መዳረሻ ከሴት ማህፀን የተወለደውን አምላኩን አክብሮ ነው። በጣም የሳሙ ሄዶ ላ ሐውለ ወላ ቁወተ ይድቀጥል። እሺ
አሁን ጥያቄያችን ደግሞ የሴት ቆይ ሀፍረተ ስጋ መሳሙ ላስረዳው አሳጥረው። እሺ ላስረዳው። እዛ ቦታ ላይ አሁን ድርጊቱ ምንድን ነው? ሴትን ገልብጠው ሰብአዊነት ተጥሷል። እዛ ጋር መጀመሪያ ሰብአዊነት ተጥሷል። የጣሰው ኢቭን ሊቀ ጳጳስ ጭምር ነው ማለት ነው። እንደገና ክህደት ተፈጽሟል። ምን አይነት ክህደት ነው የተፈጸመው? በክርስትና እምነት አምላክ መወለዱን ክደዋል። እሱ ያንን ሪቨርስ አድርጎ ሰብአዊነቷን አክብሮ ከዛ ሳማት አክብሮ ሰማዩ በየቦታው እንደዚህ አምሮት ያለበት ሰው ካለ ማለት ነው የሚካድበት ቦታ መሄድ ነው። ለምን አምሮት የፈራ አንዴ እሱ በሙሉ ገባኝ። እሺ ገባኝ። አሁን የቀረ ጥያቄ ገባኝ። እሺ አሳፈን በቃ ገባኝ። አትቆጣሽ። ልታከብሩትና ልታደንቁት ይገባ ነበረ። ምክንያቱም እናንተ መሳሙ የሴት መሳሙ ማለት ነው። የሴት ሀፍረተ ስጋ መሳሙ ማለት ነው። ቆይ እሺ አንዴ ትተፋለህ ማለት ነው። እሺ አንዴ ያዳምጥ አላሉ። እኔ ሚውት ከማድረግ ብዬ እኮ ነው። ሚውት ከማድረግ አዳምጠኝ አንዴ። ሰማንህ እኮ በቃ ገባ። ከሚተፉት ወገን ናችሁ። አይ እኛ ከሚተፉትም ከሚስሙም አይደለም። እዛም አናይም። የሴት ሀፍረት አናይም እኛ። እናንተ ናችሁ ሄዳችሁ እያያችሁ የምትጠፉባት። እኛ አናይምም አንስምም። ቆይ አንዴ አዳምጠኝ አንዴ። እሱ በሙሉ ገባኝ። ጥያቄ ግን የሴት ሀፍረተ ስጋ መሳሙ የማርያም ከንፈር ጋር እኩል ነው እንዴ? የማርያምን ከንፈር ከመሳም ጋር ከየት አመጣኸው? ምን አገናኘው? እኩል አይደለም። ምን አገናኘው? አይ የሆነ መጽሐፍ ምን የሚል አገኘው መሰለህ? የሴት ሀፍረተ ስጋ መሳሙ የማርያምን ከንፈር ከመሳም ጋር እኩል ነው የሚል አገኘው። እኔ እሱን አላውቅም። እሺ ወደ ጎና ግለጠው፣ እዛው ላሳይክ፣ ግለጠው። ገጽ ስም እዛው አንድ ገጽ ብቻ ጨምር። ገጽ 52 ላይ እሺ 52 በቃ ከዛ በኋላ አንብበው። ምንድን ነው በሴቶች የሚሆን አንብበው። በሴቶች ልማድ የሚሆን በሴቶች የልማድ ደም ንስጥሮስን አረከሰው ይላል ቅዱስ ዮሐንስ። የሴቲቱን ሀፍረተ ስጋ መሳሙ አምላክን የወለደች የድንግል ማርያምን ሆድ አማኑኤልን የሳሙ ከንፈሮቿንም ከመሳም ያላነሰ የተስፋ ዋጋን የሚሰጥ ሆነለት። ታዲያ ምን የተስፋ ዋጋን የሚሰጥ ሆነለት? አረ አማርኛ መጀመሪያ ማንበብ ከንፈሮቿን ከመሳም ያላነሰ አይደለ? አንዴ ተመለስ። አንዴ ከንፈሮቿን ድምጽ ይረብሻል። ፕሊስ አዳምጠኝ። ከንፈሮቿን ከመሳም ያላነሰ ነው የሚለው አይደለ? የማርያምን ከንፈር ከመሳም ያላነሰ ትክክል። ያን በማድረጉ አፈወርቅ ብለዋለች። የማርያምን ከንፈር ከመሳም ጋር ያላነሰ የሚለው አይደለ? አንዴ ደግመህ ንገረኝ። አዎ ተቆጠረለት እኮ ነው የሚለው እኮ ከመሳም ያላነሰ የተስፋ ዋጋ ተቆጠረለት። ምን እንደማድረግ የሚሰጥ ሆነለት። ምን እንደማድረግ አሉ። የማርያምን ከንፈር አይደለ ዋጋ የሚሰጥ ሆነለት። ምን ማድረግ ምን ከማድረግ የማርያምን ከንፈር በለው አለም ተፋፈረ አስቦ በማድረግ አንድ የማርያምን ከንፈር አይደለ አሉ የማርያምን ከንፈር መሳም አይደለ አምላክን ይወደደ ዋናው አይታችኋል። በቃ የሴት ሀፍረተ ስጋ መሳም የማርያምን ከንፈር ከመሳም ያላነሰ ተስፋ ነው ያለው። ወገናችን እናመሰግናለን። ወላሂ ዛሬ ታሪክ አይቀርም። ለምን መሰላችሁ? ይህን መጽሐፍ አብዛኛው ሰው ይክደዋል። ለምን ብዙ ሰው ይሄን መጽሐፍ አያገኙም። ወገናችን ግን መጽሐፉን ከፍቶ ያሳየንና ያው እንዳያችሁት የሴት ሀፍረተ ስጋ መሳም የማርያምን ከንፈር ከመሳም ጋር ያላነሰ ተስፋ ይሰጣል ይባላል በክርስትና። ሲቀጥል ማርያም ራሱ ሲሳማይታ አፈወርቅ ትላለች። በደንብ በሰፊው እናመሰግናለን ወገናችን። አሁን ግን ይሄ አሁን አንተ እየረበሽክ ነው ያለው። ሚውት አድርግ አንዴ። እሺ ወገናችን ሚውት አድርግና ከዛ በኋላ ቀጣይ ደግሞ ታወራለህ። ማሰገን እናመሰግናለን። ቆይ ትዕዛዝና ህግ አታድርገው። ይሄ ታሪክ ነው፣ የተፈጸመ ታሪክ ነው። ታሪክ ደግሞ ፍጻሜዋ ማናት? ፍጻሜዋ ማያመጣ ዶግማ ማርያም የፈጸመችው እኮ አሉ። ማርያም የፈጸመችዋ ሌላ ሰው እንደዛ ማርያም ፍጻሜዋ ያፋራ ፍጻሜዋ ማያመጣ ማርያም ምን አለች? አፈወርቅ አለች። የሴት ማለት ነው። አንተ አሁን ይኸውልህ ሱና አደረግከው።
ይሄ ኧረ ታሪክ አለ ሱና አለ ሱና አለ ጽድት ያለ ሱና ወገኔ አንዴ ቀደመ ከማርያም ከንፈር ጋር ከመሳም ጋር ተመሳሳይ ነው ብለህ አላሳየህንም እንዴ? እሱ ራሱ አንብቦታል። አዎ ጥያቄ እኔ ደግሞ ጥያቄ አለኝ። አሁን አንተ እንድታሳይልኝ የምፈልገው ይሄንን ሱና ተከትለው ከንፈር መሳሳም ሴት ለሴት ከንፈር ተሳስመው ደግሞ ልጅ ወለዱ አሉ አይደል? ይምሩ ምን ትላለህ እዚህ ጉዳይ ላይ? ኢብን ማርያም ራሱ ስሟለች። ማርያም ራሱ አንድ እየፈራስ ነው ታወራለህ። አሁን እናንተ ድምፅ ይረብሻል አሉ ሚውት አድርገውና ትቀጥላለህ። አንዴ አትቸኩል። የተለየ ነገር ስለሌለ አንዴ ረጋ በል። እሺ እሺ፣ እናመሰግናለን። እስኪ አሁን ኢብሮ አንተ የምታነብልኝ። በጣም ጥሩ። የትኛው የዑራኤል ነው ወይስ ልሳን ላይ ያለው? በዚህ ጊዜ ከሚለው ጀምረ። እስቲ ብዥ እያለብኝ ነው ልበል። እሺ እናቴ ያው እሺ እናቱም መለሰችልኝ፣ አፌንም ሳመችኝ። እሺ ሕፃኑም ይዞ አፌን ሳመኝ። እንዲህ መሳሳም ነው እንዳለሽ ጢምና እሺ ጢምና ክህነትን የተወደደ ነው እሺ እያለ የተወደደ ነው እያለ ከዚያም ከኔ ተሰወሩ አለኝ አለው ይላል። እሺ ማርያምና መድኃኔዓለም ያው ማርያም ያደረገች መታ ከንፈሩን ሳመች። ሌላ ጊዜ የፈራ መጮህ አይደለም። አሁን አንተ ችግር መጽሐፍ አለ ግን አታስወራ፣ ትጮሃለህ። ዋናው ግን በጣም አድርገን እናመሰግናለን። እሺ ወገናችን፣ ለምን በክርስትና መሳሳም የሚባል ነገር እንዳለ ኢቭን የሴት ኃፍረተ ሥጋ መሳም በክርስትና ያለውን ጸጋ ሳይተናል። እሺ እናመሰግናለን። ኢብሮህም ቀጥል። አዎ እኔ ደግሞ እያልኩ ያለው ቴምሩ ጀዛከላ ኸይር። እዚህ ጋር ደግሞ ሌላ ትኩሳት አለና ልጅ ወረደ እንዴ ሄደ መሰለኝ። ይህንን ሱና አድርገው የያዙ ሰዎች በመንገድም ስትሄድ የምታውቃት አንዲት ሴት አገኘቻትና ሰላም አለቻቸው። ከጥንትም ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። አፍ ለአፍ። ከዛ በኋላ ምን ተከሰተ? ክስተቱ ያን ጊዜም በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ፣ እኔ እንዴት ነው የሚገለጸው ግን ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ጸነሰች። እንደ ኢየሱስ ክርስቶስ ማለት ነው እንደተጸነሰው። እና በጣም ከባድ ነው። ይህንን ደግሞ ቢመልሱልንም ደስ ይለኝ ነበረ። ትንሿ አለች አውራት። ትንሿ እንዴት ነሽ? ትንሽ የለችም መሰለኝ እሷ። እሺ እንደዛ ከሆነ ቡልቡላ እና ንጉስ አሉ በተራሩ ሄናም የሚለውም ከስራል ንጉስ አለ አሉ እያዳመጥኳችሁ ነው። የአሁኑን እንዴት አየ? ወይስ አትቀበለው? ያው ስለማላውቀው እንደ አዲስ እየሰማሁት ነው እያየሁት። አዎ ግን ሴቶች አፍ ለአፍ ተሳስመው አምላክ እነሱ በመሳሰማቸው ምክንያት ልጅ ይሰጣቸዋል ብለህ ታስባለህ? አላስብም። አዎ ይሄ ያለው ድርሳነ ዑራኤል የካቲት ላይ ነው ያለውና እንግዲህ ቅድም ማርያም ሰው የአፍረተ ሥጋ ሲስም አፈወርቅ ብላ ትጠራለች። እዚህ ጋር ደግሞ ሁለት ሴቶች አፍ ለአፍ ተሳስመው እግዚአብሔር ልጅ ይሰጣቸዋል። ይህን የሚቃወም ቦሌ አለ? ያው ስለማላውቀው ነው። ያው የአፈወርቅንም ስታነቡት እያየሁት ነው። የገባኝን ያክል ገብቶኛል። ለእኔ ኖርማል። አንተ ኖርማል ነው እኮ አትቀበለውም ነው ባጭሩ መጽሐፉ። አሁን ያልከውን አልቀበለውም ስል ሙሉን መጽሐፉን ስለማላውቀው አልቀበለውም። ሙሉን ነገር ስላላየሁት ሙሉን መጽሐፉን ያገኘሁት ሰዓት አንብቤ ወይ አልቀበለውም ወይ መጽሐፉን ጥለዋለሁ። እንዴ ኢምራን ይሄ ነገር እንዴት ይታያል ግን? መጽሐፍ አለመቀበል ሊትራሊ ከክርስትና ወጥቷል ነገሩ። ሲጃይ ንጉስ እንትን ነው ንጉስ አያውቅም። እናወራለን በኋላ ስልክ መጽሐፎችን አንብበምና ለዛ ነው። ግን ንጉስ ይሄ ከክርስትና ወጣለች፣ ከክርስትና ወጣለ። የአባቶች ገድል
የአባቶች ታሪክ የቅዱሳን ታሪክ ካለምንም ጥርጣሬ ማመን ያለብህ። የተጠራጠረ ሰው ካለ ገሃነም ነው የሚገባው። ይሄ ደግሞ ገድለ ክርስቶስ ሰምራ ላይ ታገኘዋለህ። ለማንኛውም ሚውት አድርገህ አንተ ጋር በኋላ በሰፊ እናወራለን። እሺ ብራዘር ሚውት አድርገህ አዳምጠን። ሶሬሳ የሚለውን አውራው። አይ ሰላም ነው አለን አልሐምዱሊላህ። ሶሬሳ እንዴት ነህ? ወይ አማን ነው አለን። እግዚአብሔር ሁለት ሴቶችን ተሳስመዋል ብሎ አንደኛው አፍ ምራቅ በአንደኛው አፍ ምራቅ ስለገባ ልጆችን ይሰጣል። ምን ላይ ነው የተጻፈው? ድርሳን ነው ራእይ ላይ። አንተ ድርሳን ላይ ምን አስኬደክ? ባይብሉን መጽሐፍ ቅዱስን አጠይቅም እንዴ? ድርሳን ምን እዛ ውስጥ ምን አስገባ? አትቀበልም? ለምንድን ነው ሁሉንም ነው የምቀበለው እኮ። ታዲያ ከተቀበልክ ያው እግዚአብሔር ሁለት ሴቶች አፍ ለአፍ ከተሳሳሙ አሳየኛ። ምናልባት እንደዛ በለኛ። አንድ ድርሳን ምን እኮ አሁን እኮ ድርሳን ምን ድርሳን አየሁት ዘየካቲት እኮ አየሁት። ወሩ ነው የካቲት ማለት ወሩ ነው። እሺ ሌላ ታሪክ የለውም። እሺ ቀጥል ወደ እሺ። ያው በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት ይላል። ከጥንትም ጀምሮ አቤት ቆይ የካቲት ማለት የካቲት ወር ነው። ሌላ ታሪክ የለውም። ኧረ እባክህ ቃል በቃል አሁን እጅህን ጣለውና አሁን መጀመሪያው ምዕራፍ 1 ነው አይደል? አንብበው። እሺ የምታወራው ኦሪሳ አንብበው። አንብበው ከፍቼ እላለሁ። እስኪ ያው ናና አንተ የሆነ ጣትን የምቀሳስረውን ነገር ምናምን የሆነ እንትን የምትለው ተሆነ ቀጥተኛውን አውራ። እንዲህ ወደ አንተ ለተጨነቁ እሺ ምንድነው ሶሪሳ ምንድነው የምትለኝ? አናንብበው እኮ ነው የምልህ መጽሐፉን። እንዴ ምን ሆነ ነው ነገር ሳይሆን ማለት ነው። አንተ በስራሱ አንብበው። አንተ ትክክለኛ ሰው ነህ። እሺ ላንብበው እስቲ አንተ እንዴ እኔ ምኑ ላንብብልህ? አንተ ቆራርጠህ ያመጣኸውን። እሺ እኔ ላንብበው እንዴ ምኑን እኮ ከየት ነው መነሻውን ጀምረና አንብበዋ። እሺ ላንብበው። ያው ልቀጥል። በመንገድ መነሻውን ጀምረዋ። ያው መነሻውን ጀምረህ ዝም ብለህ ፋራስል ተነገረ እንዴ ከላይ ጀምረህ ፈታው እንዴ ከላይ እኮ ከላይ ጀምረህ አንብበው ከላይ ጀምረህ እንዴ ምን ኧረ እሺ ላንብበው። ያው በመንገድ እሺ አይ ምን ዝም ብትበል ላጫም። እስቲ አንብበው በስርዓቱ ከላይ ጀምረህ አንብበው። እሺ ላንብበው። ለምስ ኢንተር ይመስልክናስ የገረድ ልጅ ትስናት ባለጌ ወራዳ በቃ ማንነት ወጣ። ይሄ ነው በቃ። ያያቸው ይሰክራሉ፣ እንደዚህ እያመጡ ይሳደባሉ። በቃ ይሄን ያልኳቸው። አሁን ሙሉ ኦርቶዶክስን አይወክልም። እዚህ ጋር ግን ቢሆን እናንተ ሙሉ ማለት ያው በአንዱ የመጣ እኛ መወቀጥ የለብንም ብለን ነው ቁጭ ያልነው። ልንወቀጥ አይደለም እንደተናገረው እኛም እየተናገርን ስላለ። እሺ ግን ይገርምሃል ንጉስ፣ በመጽሐፍ ደረጃ ያለ ስድብ ነው። አሁን ይሄ ስድብ በመጽሐፍ ደረጃ ያለ ነው። ወጋችን ነው በተግባር ሰድቦ አሳይቶናል። አንብብ አያስነብበኝም፣ ላነብስ አያስነብብም። መጨረሻ ላይ ግን በቃ ትሩ ማንነቱ ወጣ። ይሄ ነው በቃ። ወገኖቻችን መጽሐፋቸውን ሳይሆን የሚያውቁት እንደሚያውቁት መሳደብ ነው የሚያውቁት። እናመሰግናለን ንጉስ። ስድብ በክርስትና አይቻልም፣ መሳደብ ሐራም ነው። አይቻልም። ኖር እሺ ጠብቀኝ። አይቻልም፣ መሳደብ ሐራም ነው በክርስትና። ይገርምሃል ግን መሳደብ በክርስትና አጅር አለው፣ ጸጋ ነው። ስነ ስርዓት መጽሐፈ ዜና ሥላሴ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳባችሁ፣ ዛሮች ይጫኑባችሁ፣ እናንተ እባቦች። ያው ስድብ ቤተ ክርስቲያን
አያ እንዴት እንደተሳደብ ያው እናንተ እባቦች የእልፍኙት ልጆች ናችሁ፣ እናንተ ውሾች። ያው በቃ ይሄ ነው በመጽሐፍ ደረጃ እንደዚህ የሚሰደቡት። እሺ የተኩላ ልጆች ናችሁ፣ እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሚን ይላል። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይሳደባል። ያው አመሰግናለሁ። ስለዚህ ይሄን ነው ልጁ የተፋል ምንድን ነው ያነበበው ነው የተፋው። ኢብሮ አስቀጥለው። እሺ በጣም ጥሩ። አይ ቲንክ ንጉስ ስድቡ ላይ መቼም አንሄድም። ያው ኢየሱስ ክርስቶስም እዛ እንትን ላይ ስላለ ፋልኮን ጥያቄ ነው ወይስ ፋልኮን እናስተናግደው? ቆይ አንዴ ምን ትላለኝ? ፋልኮን ላይ ሊድ አንድ ጥያቄ ብቻ ነበረኝ፣ ግን ኢምሩ ያውን ሀሳብ ሲያነሳ ሁለት ጥያቄ ፈጠረብኝ። ኦኬ፣ ስለዚህ ጥያቄ አንተን ትተነው ወደዚህኛው ጥያቄ ገባን ማለት ነው። ስለዚህ አሁን ክርስቶስ ላይ እናሳየ ማለት ነው። መጀመሪያ ክርስቶስ የተናገራቸው እንደዚህ አይነት ስድቦች ቆይ እንጂ አንዴ ጥያቄ ልጠይቅ እኮ ጥያቄ ተውከው ያንተን እኮ ጥያቄ አንድ ጥያቄ ነበር። አንድ ጥያቄ ብቻ ነበረኝና ጠይቅሽ ኢምሩ። የመጀመሪያው ጥያቄ ሙስናድ አህመድ ኢብሮ አለው እስታክ እያደረገብኝ ነው ሞባይል አለ አይ ርዕስ እንዳይቀየር ዛሬ ፎከስ ያደረግነው ክርስትና ላይ ነው። ግን እስልምና ጥያቄ አለኝ ካለ ዝም ብለህ አየር ላይ መልስለትና ጠይቀው ማለት ነው። ለእስልምና ጊዜ አለ። ነገ ከፈለገ ይምጣ። ትናንትናም አይ ቲንክ ይሄ ልጅ አውርቼዋለሁ። ትናንት አይደለ? ከትናንት አውርቼዋለሁ። ሶ መምጣት ትችላለህ። ዛሬ ግን ፎከስ ያደረግነው ክርስትና ላይ ነው። አስቀጥለው። እሺ ቀጥል። ፋልኮን ቀጥል። ጥያቄን አንሳና ያው ጥያቄ ሲመጣ የኔን አመላለስ ታውቃለህ። ቀጥል ሂድ። ችግር የለውም። ሙስናድ አህመድ 16245 ላይ I saw the messenger of Allah sucking his or Allah's tongue የአላህን ምላስ የአላህ መልእክተኛ ሲጠቡ አየው የሚል ሐዲስ ሙስናድ አህመድ 16245 ላይ አነበብኩና እስኪ እሱ ከባህል አንጻር ነው ከምን አንጻር ነው የሚታየው የሚለውን መጠየቅ ፈልጌ ነው። ተሳዳቢ አይደለሁ፣ መጠየቅ ብቻ ነው ይፈል። ችግር የለውም ፋልኮን፣ ችግር የለውም። የሐዲሱን ሰነድ አላየሁትም በመጀመሪያ ደረጃ። ሁለተኛ ግን ሐዲሱን ባየውም ባላየውም ሐሰን ስንት ዓመቱ ነው? ወንድ ነው፣ ትንሽ ልጅ ነው። ይሄ ማጣመም ሰው አይደል? አዎ ህፃን ልጅ አይደል? አዎ ማን ሰደበ? መድኃኒዓለም። ስለዚህ አሁን በአይሁዳውያን ህግ መሰረት አንድ ህፃን ልጅ ሲወለድ ብልቱ ይመጠጣል። ታውቃለህ? ነብዩ መሐመድ አይሩ ነበር። ቆይ ላሳይህ እኮ። ኧረ ስለ ኢየሱስ እኮ ነው የማወራው። አልገባም እንዴ? እኔ እኮ ነብዩ ላይ ነው የጠየቅኩ እኮ። ገብቶኛል። ስለ ህፃናት ሰኪንግ እኮ እየጠየቀው ሳክ ማድረግ። ቆይ አንዴ ላሳይህ። ይሄ አሁን ምን መሰለ ምን ላይ ነበረ? ምክንያቱም እኔ አመላለሰኝ ታውቀዋለህ ብዬ ያልኩ መጀመሪያ ለዛ ነው። ችግር የለውም። እንትን ነው ብልቱ ላይ አይደለም መላስ ላይ ነው። ገብቶኛል። እኔ ከበድ ያለውን ላሳይህ ነው። ከበድ ያለውን ነው እኮ ነው እያሳየሁ ያለሁት። አልገባህም? ሚሽናህ ሸባት የሚባለው መጽሐፋቸው ላይ አንድ ህፃን ልጅ ገና ሲወለድ ማለት ነው በ8ኛው ቀን ይገረዛል። ኦኬ፣ ይገረዝና ልክ ሲገረዝ ከተገረዘ በኋላ ምን ይደረጋል? ብልቱ ይመጠጣል፣ ይሳባል ማለት ነው። እንደዚህ ተደርጎ ይመጠጣል። ለዛ ነው ኢየሱስ ክርስቶስ በ8ኛው ቀን ከተገረዘ በኋላ ምን ተደርጓል? ተመጧል እሱም ማለት ነው። ምክንያቱም አይሁዳዊ ስለሆነ ሊገርዙትም 8 ቀን በሞላ ጊዜ በማፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ይሄንን ደግሞ የምታየው ምናልባት ታስታውስ እንደሆነ ያው ኦርቶዶክስ እንደመሆነ መጠን መጽሐፍ ገድለ መባጽዮን ላይ ክርስቶስ መጥቶ ለ1 ሰዓት ሙሉ ከወንድ ጋር ሲሳሳም ነበረ። ኦኬ፣ ምናልባት ታውቀው ነው። ይህንንም ብሎ አፌን ሳመኝ ከጣዕሙም የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና ለ1 ሰዓትም ልብሴን ቋጠርኩት አለ። ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን ብሎ አለው። ኦኬ አልኩት አለ። በዚያን ጊዜ ምራቁም ከራሴ ላይ እትፍ አለ ምናምን ይላል። አንዴ ነው። ሁለተኛ ነቢያት ደግሞ ላሳየ በባይብል ላይ ደግሞ እባክህ ልነግርህ እኮ ነው። ፋይናሊ በባይብልም በቁርአንም ምን እንደተፈለገ ልነግርህ እኮ ነው። አንዴ እሺ፣ ፋይናላይዝ ላደረገው ነው። አንዴ
ንጽጽር ቤት መጽሐፈ ነገሥት ላይ ደግሞ ኤልሳ ምን አደረገ? ገብቶም በሩን ከሁለት በኋላ ዘጋ። ኤልሳ ማለት ነው ለሁለት ዘጋ በሩን ማለት ነው። ማንም የለም። ወደ እግዚአብሔርም ጸለየ። ሲጸልይ ምንድን ነው ያደረገው? መጥቶም በሕፃኑ ላይ ተኛ። ከዛ አፉንም በምኑ ላይ ያደረገ? በአፉ ላይ ያደረገ። አፉን በአፉ ላይ ያደረገ፣ አይኑንም በአይኑ ላይ ያደረገ፣ እጁንም በእጁ ላይ ያደረገ አድርጎ ተጋደመበት አለ። ኦኬ። ስለዚህ አሁን እንደየሁኔታውና እንደየቦታው ሁኔታዎች ይለያሉ። አሁን አንተ የምታወራው ስለ ቴክኒክ ነው። ቴክኒክ የሚባል ነገር ታውቃለህ? በቃ አልጠይቅም። አዎ፣ ቴክኒክ ማለት ደግሞ ምን ማለት እንደሆነ ከሳይንስ ምን ፈዳይል እንዳለው ደግሞ ላሳየሽ። ቴክኒክ ማለት አንድ ጊዜ ላሳየ ምን ማለት እንደሆነ። ይሄም በፋይል ደረጃ ስላለኝ ላሳየ። ኦኬ። ሙሐመድ ኤንድ ሳይንስ ግን አሁን ከአውዱ አንጻር ወይ ደግሞ ከአካባቢው የባህል ኮንቴክስት አንጻር እንደዛ ብታስረዳኝ መልካም ነበረ። ለዛ እኮ ስለ አረብ ህዝቦች ነው የመለስክልኝ። አይሁዳውያን ጋር ሄዳ እሱን እንድታውቀው ነዋ። እኔ ሁሉ ጊዜ ስመለስ እንደዛ ነው የምመለሰው። እሺ፣ አሁን ከሳይንስ አንጻር ምን ጥቅም እንዳለው ልናይ ነው። አረባት ላይ ማስቀምጬልህ ነበረ። አንዴ ላሳየህ። እሺ፣ አንዴ ላሳየና ከዛ በኋላ ትጠይቀኛለህ። እሺ፣ ቴክኒክ ማለት የታለ መሰለህ? ለምሳሌ ይታያሃል፣ ህፃናቶች፣ ይሄ ቢቢሲ ያወጣው ኒውስ ነው። እሺ፣ ቢቢሲ ያወጣው ኒውስ ነው። እና ህፃናትን በልጅነታቸው ሹገር መስጠት ማለት ነው። ሹገር ለነሱ መስጠት፣ ቴክኒክ ለነሱ ማድረግ። ህፃናቶችን አፋቸው ላይ ሄደ ሲጀመር እኔ ሳክ የሚለውን ነገር አላቅም፣ የእሱን ሰነድ አላቅም፣ ግን እሱን ሰነዱን አየዋለሁ። ምናልባት ይምሩ ከያዝከው እናየዋለን ሀዲሱን አንድ ላይ ማለት ነው። በአጭሩ ግን ስለ ቴክኒክ ከሆነ ጥያቄው በአጭሩ ምንድን ነው? ህፃናቶችን ይዞ እነሱ ላይ አፋቸው ላይ እንደዚህ ይዘህ ማድረግ፣ በአፍህም ቢሆን ማለት ነው። ህፃናቶች ስለሆኑ በአፍህም ቢሆን ማድረግ ቴክኒክ ተብሎ ይባላል። ኦኬ። ያ ማለት ለህፃናቶቹ ሹገር መስጠት ነው። ይሄ ደግሞ ለልጆች ከትልልቅ በሽታዎች የሚጠብቅ ነው። ኦኬ። ለምሳሌ ከምን ይጠብቃቸዋል? ከብሬን ዳሜጅ ይጠብቃቸዋል። ኦኬ። ብሬን ዳሜጅ ከእነዚህ አይነት በሽታዎች ይጠብቃቸዋል። ኦኬ። እነዚህ ምንድናቸው? የሹገር እነሱ ሹገር ምናልባት የማያገኙ ከሆነ እነዛ እንዲሰጡ ያደርጋቸዋል። ለዛ ነቢያችን ሰለላሁ ዐለይሂ ወሰለም ሰሂህ አልቡኻሪ 5467ኛው ላይ ዲድ ቴክኒክ ፎር ሂም ዊዝ ዴት ማለትም በዴት በቴምር ነቢ ሰለላሁ ዐለይሂ ወሰለም በአፋቸው እያደረጉ ይሰጡት ነበረ ለህፃኑ ማለት ነው። ህፃኑ ይሄ ስለ ሐሰን የሚናገር አይደለም በእርግጥ ኦኬ። ያኛውን የሀዲሱን ደረጃ አላውቅም፣ አላየሁትም። የሀዲሱን ደረጃ ማየት ካለብኝ አየዋለሁ። ሁለተኛ ግን ህፃናት ስለሆኑ ኖርማል ነው የምልህ። ኢምሩ ቀጥልበት። ለማንኛውም ያው ሙስናድ አህመድ 16245 ላይ ኢምራን ምናልባት ካየ ፋልኮን አንድ ጥያቄ እንደገሙ ፋልኮን ችግር የለው ያልገባ ካለ ኢብሮ በደምብ ጨርሶታል። ግን ቅሬታ የምትለው ካለ አንሳ። አይ ማለት እንትን ይሄ አብዛኛው ጊዜ የሃይማኖት መጽሐፍት ሲጻፉ አንደኛ የሀገሩን ባህል ያማከለ ነው ማለት እዛ አካባቢ ያሉ ሰዎች እነሱን ያማከለ ነገር ነው። በተለይ ሀዲስም ሊሆን ይችላል እንትንም ብዬ አስባለሁ። እና ያ የነብዩ መሐመድ ያልሐሰንን ምላስ መጥቷል ነገራናል። ይቅርታ ጋር ቁጥሩ ነገራና እንዴ ሙስናድ አህመድ 16245 አጥቻለሁ። አሁን ጥያቄህን አቅርብና ያልገባህ ቦታ ያልገባኝ በላ ያ ከምን አንግል ነው? ከባህል አንግል ነው ወይስ ይሄ ነገር ይፈቀዳል ወይ ነው ያልኩት። በጣም ጥሩ። መጀመሪያ ሐሰን የነቢያችን ምንድን ነው እኮ እሱ እንድመልስልኝ እኮ ነው ጥያቄ እኮ የጠየኩህ እየሞግድኩ አይደል። መጀመሪያ ሐሰን ብሎ ማለት የነብዩ የልጅ ልጅ ነው፣ እሳቸው ጋር ነው ያደገው። ስለዚህ ልጃቸው ነው አንደኛ። እሺ፣ ሁለተኛ ደግሞ የስድስቱ ልጅ ነበረ። ይሄን ያስ ሶስተኛ ነብዩ ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም አፉን የሳሙት ወይም ደግሞ በአፋቸው ቴክኒክ ያደረጉ ከተባለ ሊአይሻኒ ለአጣሽ ወይም ደግሞ ለጥማት የተነሳ ነው ብሎ እዛው ሐዲሱ ላይ ያለ። አንተ ሜቢ ሙሉ ሐዲሱን ሙሉ ታሪኩን አላየኸውም ይሆናል። ሙሉ ታሪኩን እናሳየህና ሰዓት ስለሄደ ይበቃናል። ያው አልሙዕጀም አልከቢር ላይ ሙሉ ሐዲሱ አለ። ምንድነው የሚለው? ቃለ ረአይቱ ረሱላህ ሰለላሁ ዐለይሂ ወሰለም ወሁማ የብኪያን ነብዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴን ሲያለቅሱ አዩዋቸው። ከዛ ፈአስራ አሰይረ ሐታ አታሁማ እየሮጡ ወደ እነሱ መጡ። ከዛ በኋላ ፈቃለ
ማ ሸእኑ እብነዬ ልጆቼ ምን ሆነ ነው አሉ ነብዩ። ልጆቼ ምን ሆነ ነው አሉ። ፈቃለት ልዓጠሹ ፋጢማ ተዘራመናች ውሃ ጠምቷቸው ነው አለች። ፈቃለ ፈአኽለፈ ረሱል ሰለላሁ ዐለይሂ ወሰለም ኢላ ሽነሁ የንበጊ ፊሃ ማ ውሃ ፈለጉ ነብዩ ሰለላሁ ዐለይሂ ወሰለም። ውሃ ተፈለገ፣ በረሃ ነው፣ ውሃ የለም። ከዛ በኋላ ፈናዳ ሀል ኢንደኩም ውሃ አላችሁ እንዲሁ ነብዩ ሰዎችን ጠየቁ። ፈለም የብቃ አሐዱን ኢላ አኽለፈ ቢየዲሂ ሁሉም ውሃ የለንም አሉ። ውሃ ተፈለገ፣ የለም። ልጆቹ የስድስት ልጆቻቸው እያለቀሱ ነው። ከዛ በኋላ ፈዓድለዐ ሊሳነሁ ነቢዩ ሰለላሁ ዐለይሂ ወሰለም በአፋቸው ውሃ ሰጡት። ከዛ በኋላ ፈጀዐለ የሙሱሁ ሐታ ሀደአ ወሰከት ልጁ ተረጋጋ። ወዲያው ነው ከነቢዩ ሰለላሁ ዐለይሂ ወሰለም አፍ ውሃ አግኝቶ ምን ሆነ? ተረጋጋ። እሱ ታሪኩ ሙሉ ታሪኩ ይሄን ይመስላል። አንደኛ ይሄ ተድሊዕ ይባላል። አንድ ልጅ ህፃን ከሆነ በአፍ ምግብ ይሰጠዋል። ምሳሌ አይተህ ከሆነ ሜይ ቢ እንደው እርግብ አሳደገ ከሆነ እርግብ በአፍ ነው ምግብ የሚሰጠው አይደለ? እንደዛ ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ለሐሰን በአፋቸው ውሃ ሰጡት። አንደኛ ህፃን ልጅ ነው፣ ሁለተኛ ደግሞ ልጃቸው ነው። ሲቀጥል አንተ ልጅህን ብስም ችግር አለው? ይሄ ነው። ይሄን ካየን ያው በይሄ አይ ቲንክ በቂ ነው። ይሄ እንዳይዘጋብኝ ያሁኑ እንዳይዘጋ ታታባቁ። እሺ ያው ይሄን ነገር አንብብላችሁ። ዳግመኛም ጌታችን እንዲህ አለው፣ የጊሼቁ አባ በጸሎተ ሚካኤል ወዳለበት ስፍራ ወደ አማራ ምድር ሂድ፣ ውጣ ብዬ እስክነግርህ በዚያ ቆይ፣ የምክር መልአክ አንተ ጋር ይሁን ብሎ አፉን ሳመው ይላል። ስለዚህ ያው አፍ መሳሳም በክርስትና ያውም ታላልቅ ሰዎች ማለት ነው። ኢየሱስ ትልቅ ሰዎች ሽማግሌዎችን እየመረጠ ከንፈራቸውን ተገቢ የሆነ ነገር ያደርጋቸው ነበር። ከሱም አልፎ ደግሞ እቅፍ አድርጎ ምራቅ የተፋባቸው ነበር፣ አኽያ የተፋባቸው ይዝናኑ ነበር ይላል መጽሐፉ ላይ። እና ይሄም የእግዚአብሔር እንትን ነው። መልስ ካለ እስኪ ያጀማ ኮሜንት ክፈቱላቸው። ሰለዋት ስታወርዱ ቢላሂ አለይኩም ጥንቃቄ አድርጉ ባካችሁ። ሰለዋት ላይ ስድብ እያስገባችሁ ነው ሙስሊሞች። ከዚህ በኋላ ደግማ እንናገር። ሰለዋት ስታወርዱ ኮሜንት ቼክ እያደረጋችሁ ብልግና እየከተቱ ነው ኮሜንት